ለተሁድ በተመሳሳይ ሰዓት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አርሰናል ቼልሲን ኤምሬትስ ላይ 1-0 በሆነ ውጤት ማሸነፍ ችሏል። ሜሪኖ ነበር ግቡን ያስቆጠረው። በሌላኛው ስቴዲየም በተመሳሳይ ሰዓት በተደረገው ጨዋታ ደግሞ እንዲሁ ክራቨን ኮቴጅ ላይ ፉልሃም 2-0 በሆነ ግብ እንዲሁ ቶተናምን ማሸነፍ ችሏል። እንደገመት ነው ሁሉ እንግዲህ አርሰናልም ፉልሃምም ማሸነፍ ችሏል ማለት ነው። በትናንትናው ቪዲዮ ላይ ሁለቱም ቡድኖች ያሸንፋሉ ብዬ ገምቼላችሁ ነበር። በእርግጥ ኮሬክት ስኮራችን ያው ባይሳካም ግን ደግሞ ሁለቱም ቡድኖች ማሸነፍ ችለዋል። ለማንኛውም የአርሰናል ጨዋታ ያን ያህል ደማቅ አልነበረም አይደል? የአርሰናልና የቼልሲ ጨዋታ ያን ያህል ፈጣን የምንለው ልክ እንደ ከዚህ በፊቱ ሁሉ ትንቅንቅ የበዛበት አይነት ጨዋታ አልነበረም። ቼልሲም አርሰናልን መፈተን አልቻለም ነበረ። አርሰናሎችም ቢሆኑ እንግዲህ አሁን ላይ የፕሪሚየር ሊጉ ጉዞ የበለጠ እንዳበቃ የተሰማቸው ይመስላል። ከዛ ይልቅ እንደውም ትኩረታቸውን በሪያል ማድሪድ ጨዋታ ላይ ያደረጉ በሚመስል መልኩ ብዙም ጉልበት ሳያባክኑ መጫወትን ነበር የመረጡ የሚመስሉት። ሚካኤል ሜሪኖ ልክ እንደተለመደው ሁሉ በዛሬውም ጨዋታ ላይ እንዲሁም ከሄዲንግ ግብ ማስቆጠር ችሏል። በፕሪሚየር ሊጉ ላይ 3ኛ ግቡ ነው። አርሰናል ዛሬ በተደጋጋሚ ሲያደርገው የነበረው ነገር ምንድን ነው? ከሴት ፓይስ እንዲሁ ግቦችን ለማግኘት መሞከር ነበር። እንደውም ብዙ ሙከራዎች ከሽፈውበታል። በእርግጥ ከሴት ፓይስ ግቦችን ለማግኘት ቢሞክርም ግን ያን ያህል የተሳካ ጊዜን ማሳለፍ አልቻለም በግቡ ረገድ። ዛሬም ቢሆን ግብ የማስቆጠር ነገር ላይ በጣም ደካማ ነበር። እንግዲህ ከማድሪድ ጋርስ እንዴት ነው የሚሆነው? ምናልባት ያኔ ቡካዮ ሳካ ይመለሳል። ግን ቡካዮ ሳካ ከጉዳት እንደመምጣቱ ደግሞ እንደመጣ የአርሰናልን ችግር ወዲያው ይፈታል ወይ ሌላ ጥያቄ እንድንጠይቅ ያደርገናል። እንግዲህ ከሌሎች አማራጮችስ ግቦችን ማግኘት ይችላል ወይ? እንግዲህ የምናየው ነው የሚሆነው። ለማንኛውም ሚኬል አርቴታ ከዚህ በፊት በሰራሁላችሁ ቪዲዮ ላይ ማድሪድን እስክገጥም ቸኩያለሁ እንዳለው ሁሉ እንግዲህ ምን እንደሚያደርግ የምናይ ይሆናል። ግን የአርሰናል ዛሬ አንዱ ጥንካሬ ከነበረው ነገር ምንድን ነው? ብዙ የግብ ዕድሎችን አሁንም ቢሆን ይፈጥራል። ግን የግብ ዕድሎች ተፈጥረው ደግሞ ግብ የሚሆኑበት ነገር ደካማ ነው። ለማንኛውም እስኪ አንድሪያ ቤርታን አምጥቷል። ምን አይነት አጥቂ እንደሚያስፈርሙ የምናያቸው ይሆናል። ከበርካታ ስሞችም ጋር እንግዲህ አርሰናል እየተነሳ ነው የሚገኘው በማጥቃቱ ረገድ ላይ። ግን እንደ ድክመት ካየ ነው በጣም ብዙ እድሎችን የሚያመክን ቡድን ነው። እድሎች ይፈጥራል፣ ግን እነዛ እድሎች ደግሞ ያን ያህል አይደሉም። ያ አንዱ እንደ ደካማ ጎን የሚነሳበት ነው። ቼልሲ በአንጻሩ ያን ያህል አርሰናልን አልፈተንም። ይሄን ያህል ጠንካራ ጎን ነው ብለን የምናነሳው ነገርም የለም። ጨዋታው እንደውም የበለጠ ዝግም ያለ ነበረ። ከዛ ባለፈ የቼልሲ ድክመት አንዱ ምንድን ነው? ይሄ ቦክሶቹ አካባቢ ላይ በተደጋጋሚ አግሬሲቭ ነበሩ እና ፋውል ይሰሩ ነበር። ምናልባት አርሰናል ከቆሙ ኳሶች ግቦችን ለመፍጠር መሞከር ላይ ያን ያህል ጥሩ ቢሆን ኖሮ ወይም ደግሞ ይሄ ልክ ከዚህ በፊቱ አርሰናል ከሴት ፓይሶች በጣም ብዙ ግቦችን የሚያስቆጥረው አርሰናል አግኝቶት ቢሆን ኖሮ ዛሬ ቼልሲ ብዙ እድሎችን ለአርሰናል ሰጥቶት ነበር ማለት እንችላለን። ምናልባት እንደ ድክመት ከተነሳላቸው ያ ነው። ግን ሁለቱም ቡድኖች ደግሞ ዊድዙን እየለጠጡ ሲጫወቱ ነበር። አርሰናል የበለጠ በቀኝ በኩል ለማጥቃት ሲሞክር ነበር። ግን ደግሞ ማርቲኔሊ ለእኔ ኢት ዋዝ ኖት ኢፌክቲቭ፣ ያን ያህል ኢፌክቲቭ አይደለም እና ማርቲኔሊ ላይ እኔ አርሰናል ቢወስንበት መልካም ነው ብዬ አስባለሁ። በቀጣይ የዝውውር መስኮቶች ላይ ምናልባት እኔ ማርቲኔሊ ለአርሰናል ያን ያህል አስፈላጊ ተጫዋች ነው ብዬ አላምንም። አሁን በፊት ተስፋ አደርግበት ነበር። እንደውም እኔ አርሰናል ቤት ውስጥ በቆየ ቁጥር የሚጎመር አይነት ተጫዋች ነው ብዬ አስብ ነበር። አሁን ላይ ግን የማየው ነገር ያን ያህል አይደለም። ብዙ ምክንያቶች ይኖራሉ፣ ግን ከሱ የተሻሉ አጥቂዎችን ለማምጣት ይሞክራል ብዬ አስባለሁ። ምናልባት ትሮሳርድም ከክለቡ ጋር ያን ያህል የጊዜ ቆይታው ረጅም ላይሆን ስለሚችል ምናልባት ውሳኔዎች ሊወሰኑ ይችላሉ። ግን ማርቲኔሊ ለእኔ ኢፌክቲቭ የነበረው አልነበረም። ቼልሲ በአንጻሩ በሌፍት ሳይድ በኩል እንዲሁ ለማጥቃት ሲሞክር ነበር፣ እንዲሁ ደግሞ ሎንግ ቦሎችንም ለመጠቀም ሲሞክር ነበረ ቼልሲ። ግን ያም ሆነ ይህ የአርሰናልና የቼልሲ ጨዋታ 1-0 ተጠናቋል። ምን ያህል ስታት አስመዘገቡ የሚለውን ደግሞ እንመልከት። በሙከራ ረገድ እንግዲህ ወደ 12 ሙከራዎችን ቼልሲዎች አርሰናሎች ማድረግ ችለዋል። ከዛ ባለፈ እንዲሁ ቼልሲዎች 8 ያህል ሙከራዎችን ነው ማድረግ የቻሉት። 9ኙ በኦፕን ፕሌይ የተገኙ ናቸው የአርሰናል ሙከራዎች። እንዲሁ 3ቱ ከሴት ፓይስ። ቼልሲ ከቆመ ኳስ እንዲሁ ያን ያህል ሙከራ ሲያደርግ አልነበረም፣ 0 ነው እንደምትመለከቱት። ካውንተር አታክ እንደውም ቼልሲ ለማጥቃት ይሞክር ነበር። ግን ቼልሲ ቤት ውስጥ መሪ የምንለው አይነት ተጫዋች የለም አይደል? ኮል ፓልመር እንደውም ኖሮ ቢሆን ኖሮ ይሻላል አይደል? በመሪነት ደረጃ ግን ይሄ በደንብ ቡድኑን ሊመራ ምናምን የሚችል አይነት ተጫዋች እኔ ያለ ብዬ አላምንም። ልክ ይሄ ልምድ ያለው ልክ እንዴት ነው አርሰናል ቤት ውስጥ አሁን ብዙ መሪ ተጫዋቾች አሉ። ለምሳሌ ቢያንስ እንኳን እንደው ጆርጊኒዮ ገብቶ እንኳን ቡድኑን ሲመራ እናያለን አይደል? ጆርጊኒዮ እንኳን ገብቶ ቼልሲ ቤት እንደዛ አይነት ተጫዋች የለም። ያ የጎዳቸውም ይመስለኛል ቡድኑን። ከዛ ባለፈ እንግዲህ
እዚህ ከታች የምንመለከተው በኮንቨርዥን ሬት ደረጃ እንግዲህ አርሰናል አንዲት ግብ አግኝቷል። በሜሪኖ የተነሳ ግቧ ጥሩ ሄዲንግ ነች። ምናልባት ሜሪኖ ስለሆነ ይሆናል። ሜሪኖ ያው ይታወቃል ከቆመ ኳስ ሄዲንግ ካገኘ ገዳይ ነው እና እንዴት ኳሶችን መምታት እንዳለበት ያውቃል እና ሎኬሽኑን ቀድሞ ያየው ነው የሚመስለው። ዞሮ ከጀርባው ያየ ሁሉ እስኪመስል መልኩ የማይገባ ኳስ ነው አይደል ያገባው። ለእኔ ይህን ያህል ቀላል ነው ብዬ አላስብም። ያችን ኳስ እሱ ከቆመበት ቦታ አንጻርና ግቧ ከተቆጠረችበት ቦታ አንጻር ከባድ ነው። 8% ጎል ኮንቨርዥን ሬት አለው ማለት ነው። ለማንኛውም አርሰናል ቼልሲ ያው ምንም ግብ ማስቆጠር በፓስ ረገድ እንግዲህ ዛሬ የበለጠ ቼልሲ ሆኖ ተገኝቷል። የተሻለ ፓስ መቀባበል የቻለው ቼልሲዎች ጥሩ ታለንት ተጫዋቾች ስላሉት ምናልባት ይህን ቁጥር ማስመዝገቡ አይገርምም። ግን ወደፊት ምን ያህል ይሄዳሉ የሚለው ደግሞ የበለጠ ጥያቄ ሊፈጥር ይገባል። ሁለቱም ቡድኖች አሁን የፊት መስመር አጥቂ እንደሚያስፈልጋቸው ይታወቃል። እንግዲህ ዛሬ ስሙ በሰፊው ከቪክተር ዮኬሬሽ ጋር ሲነሳ ነበረ ቼልሲ። ለማንኛውም እንግዲህ በስፖርቲንግ ቤት ውስጥ እየደመቀ የሚገኘው ዮኬሬሽ በአርሰናል ቤት ውስጥ ይፈለጋል ይባላል። ግን አሁን የበለጠ ያ ነገር ቀዝቀዝ ብሏል እና እንደውም የቤንጃሚን ሴስኮ እና የአሌክዛንደር አይዛክ ስም ነው የበለጠ ከአርሰናል ጋር የሚነሳው። ከቼልሲ ጋር ደግሞ የበለጠ ስሙ የሚነሳው ቪክተር ዮኬሬሽ ነው። ግን እንግዲህ ቼልሲ 13 ክሮሶችን ማድረግ ችሏል። አርሰናል በአንጻሩ ወደ 14 ክሮሶችን ማድረግ ችሏል። ያው የአርሰናል ክሮሶች ይታወቃል በተደጋጋሚ የሚያደርገው ምንድነው የክሮስ ኳሶችን ለመጠቀም ሙከራ ያደርጋል። ሚካኤል ሜሪኖም በፎልስ ናይን ቦታ ላይ የመሰለፉ ሚስጥር ያ ነው ይታወቃል አይደል። ይሄ ኢትስ ኦብቪየስ እና ከትሮሳርድ እና ከማርቲኔሊ ከዛም ባለፈ ከእንደነ ኦዴጋርድ በተለይ ከሳይድን የሚይዙ ይሄ ዊንግ ቦታ ላይ ከሚሰለፉ ተጫዋቾች ኳሶች ከተሻሙ ያው ታርጌት የተደረገው ማን እንደሆነ ይታወቃል። ሚካኤል ሜሪኖ ነው ለጊዜው። ለማንኛውም ግን ወደፊት ጥሩ አጥቂ ያስፈርማሉ ተብሎ ይታሰባል። አንድሪያ ቤርታ ግን ኒውካስትልን የሚያገኙ ከሆነ አንዱ ጠቀሜታው ያ ነው። ያው የኒውካስትሉን አሌክዛንደር አይዛክን እያልኩኝ ነውና አሌክዛንደር አይዛክን የሚያገኙ ከሆነ ከኒውካስል አንዱ ጥቅም የሄዲንግ ኳሶችን እንዲሁ ከዛ ባለፈ ደግሞ ያው ልጁ ጨራሽም ስለሆነ ከዚህ ጥቅም ያገኛሉ። በቁመት ደረጃ በእርግጥ ቤንጃሚን ሴስኮም ጥሩ የሚባል ቁመት አለው፣ ረጅም ነው። እንግዲህ ያንን ታሳቢ አድርገው ለሁለቱ ተጫዋቾች ሊሰሩ ይችላሉ። ከስሩ ቦሎች ሰንጣቂ ከምንላቸው ኳሶች ደረጃ እንግዲህ የቼልሲ የተሻለ ነበረ። 2 ሰንጣቂ ኳሶችን ለመጠቀም ሞክሯል። እንዲሁ እንዳልኳቸው አስቀድሜ ሎንግ ቦሎች ላይ ቼልሲ የተሻለ ነበረ። ወደ 49 ሎንግ ቦሎችን ማድረግ ችሏል። ሾርት ፓሶች ላይም ቢሆን ቼልሲ ዛሬ የተሻለው ነበር። 462 አጫጭር ኳሶችን ሲቀባበል ነበረ የዋለው ማለት ነው እና 526 ለ367 በፓስ ረገድ ልዩነት አላቸው እና ቼልሲ የተሻለ ሜዳ ላይ በፓስ ረገድ ተንቀሳቅሰው ሊሆን ይችላል። ግን ውጤቱን ይዞ ወጣው ያው የሚኬል አርቴታው ቡድን አርሰናል ሆኗል። ፎሎ በማድረግ ቤተሰብ መሆን ትችላላችሁ። መልካም ጊዜ ሁሉ ለእናንተ ይሁንልኝ። ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ። እንግዲህ ቪዲዮአችንም አሁን ብዙ እየወጣ ስላልሆነ ቲክቶክ እያወጣው አይደለም። ስለዚህ ኮፒ ሊንክ በማድረግ ቫይራል እንዲወጣ እናድርግ።